አለማየሁና ሃይማኖት ታደሰ ትናንትና ከፋሚሊዎች ጋር ፎቶ እንነሳ ቲክታክ ላይቭ ላይ ፎቶ ተነሱ ተብሎ ተነስቶ ከዛ ኢንስታግራም ላይ በስማ ባይዘወይ ማለት ነው የሰርጋችሁን ካርድ ማለት ነው የጨርቃ ፋሚሊዎች ተብሎ ይሰራልን። ሰምታችኋል። ብሩክ አለማየሁ ሃይማኖት ታደሰ ተብሎ የጨረቃ ፋሚሊዎችም የሰርግ ካርዳችሁ ላይ እንድታስገቡልን። እንደዚህማ ለፎቶ እያነሳችሁ የምትፖስት እንኳን ፋሚሊዎቼ ብላችሁ የምታስቡን ሆነ ሰርጋችሁንም በስማችን እንዲሰራ ብሩክ አለማየሁ ሰምተሃል። ሰርግ ፖስት የሚሰራው ካርድ እሱ አይደለም የሚያሰራው አይደል? አባወራ የሚያሰራው ጋይስ። ስለዚህ የጨረቃ ፋሚሊ መሰራት አለበት፣ መጠራት አለበት። የመጣ ይመጣል፣ የቀረ ይቀራል። ሰምተሃል? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እንዴት አደራችሁ? ዋላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ምን ልፈተፍት መጣሁ ብላችሁ አዳምጪ ማለት ነው። እንግዲህ ሃይማኖት ታደሰ ከእገታ ወጣለች። ከእገታ ስትወጣ ያው እንግዲህ ጠዋት የወጣው አንቺን ስጠብቅ ሲል ነበር ብሩኬና የት ወሰዳት ብለን አስበን ነበረ። ግን ማታ በሚገርም ሁኔታ ላይቭ ላይ ከቻሳ ብለው እንግዲህ በሃይሚ ቤት እኔ ደግሞ ቀርተዋል ብዬ ተስፋ ቆርጬ ቢኒያም ቪዲዮ አዳምጬ ምናምን ቢኒያም የተናገረውን ነገር ምናምን ሀሳብ ሰጠውና ከዛ ተኛውን ብቻዬንም ስለነበርኩኝ ሰዎችም አልነበሩም። ከዛ በኋላ ሃይሚ ብሩክ ተብሎ ፖስት ይደረጋል። ቲክታክ ስገባ እኔ ሃይሚ ፎሎ ያደለችም ጋይስ አትመልስም። ስለማትመልስ እኔ መልሱልኝ አለም ባይዘወይ ፎሎ ላይ መልሱልኝ አለም። ብሩኬም በራሱ ሰዓት ነው በቅርብ ጊዜ የመለሰልኝ እንጂ እኔ ኢንስታግራም ነው እንጂ ፎሎዎቼ እንትን ላይ ቲክታክ ላይ ፎሎዎቼ አይደሉም። ብሩክም ሃይሚም ማለት ነው እና ኤፋም ሁሉም ኢንስታግራም ላይ ብቻ ነው ፎሎዎቼ እንጂ ፌስቡክ እንትን ላይ ቲክቶክ ላይ በቅርብ ጊዜ ነው ከብሩክ የራሱ ፎሎ የተደራረግ ነው ማለት ነው። እና ሃይሚ አሁን ፎሎ አላደረገችኝም እና ቪዲዮቸው አይመጣልኝም። የብሩክ አሁን ሼር ያደርጉልኛል። ሼር ሲያደርጉልኝ በሱ ገባ ነበር በፊት ማለት ነው። እኔ ላይቭ ላይም ሲገቡ ፎሎ መልሽ ምናምን አልወድም። እኔ ካረጉ አረጉኝ፣ ካላረጉ የራሳቸው ጉዳይ መብታቸው ነው። እና ሃይሚ አሁን ፎሎ ያደለችም እና የምትለቀው ቪዲዮ ሼር ካልተደረገ አይመጣልኝም። ሼርም ያደረገልኝ ሰው አልነበረም። እናዚህ ይለቃሉ ሳይ ከዛ የሆነች ጓደኛዬ ሼር አድርጋልኝ የቲክቶክ ገባሁኝ። ስገባ ብሩክ አለማየሁና ሃይማኖት ታደሰ ላይ በላይ ከች ብለው ፎቶ እንነሳ ምናምን ዘፈኑ ፉካታው ምናምን የፊት ማሳጅ አልቀረም። ከዛ ቅመሟ የማዳም ቅመሟ ግምጄ ነበረች። ኦ ማይ ጋድ ግምጄ ትለያለች እኮ ግምጄ። ግን ቅመም እኮ ነች የምር። እውነት በጣም ነው የምወዳት እኔ በዚህ አጋጣሚ ማለት ነው። ንግግሯ ምናምን በጣም ነው የምወደው፣ በጣም ማለት ነው። እንደው በዚህ አጋጣሚ እሷንም ማግኘት ፈልጋለሁ ሀገር ስገባ ማለት ነው። ፈጣሪ ያገናኘን እንጂ ትላላችሁ፣ በሰላም ያስገባን እንጂ። እና ትናንትና ብሩክ አለማየሁ የፊት ማሳጅ ሲያረግ ነበረ፣ ብዙ ነገር ሲያረግ ነበር። እንኳን የተጣሉ ሰዎች እነሱ ጋር ኩርፊያ ያለ ይመስላሉ ጋይስ። ምንም ወፍ የለም። ስለዚህ በባልና በሚስት መሃል ዛሬም ነገም ጣልቃ የምገቡ ሰዎች እረፉ። እኛ ጣልቃ እንገባም። እኛ በቪዲዮ ላይ የምናየውን ነገር ነው የምንናገረው። ለማንም ወግኝም አላቅምም እኔ እንትን ብዬም አላቅም። እና መጨረሻ ላይ ደግሞ እንደሚታረቁ ሁሌ እየተናገርኩ ነው የምሰራው። ሲታረቁ ምን ታወሪ ይሆን ይላሉ አንዳንዶቹ ማለት ነው። የራሳቸውን እኮ ነው የሚናገሩት ማለት ነው። እኔ ግን ሲታረቁም ያው ነኝ፣ ሲጣሉም ያው ነኝ። ሲጣሉም ተጣልተው ይዘው የመጡትን ርዕስ ነው የምፈተፍተው። ሲታረቁ ታርቀው የመጡትን ርዕስ ነው የምንፈተፍተው። መለኛው ጨርሶታል ትናንትና። ምን በኋላ ሽምግልና ማስበሃል ገላግለን በቃ ነው ያለው። እና የሆነ ልጅ ደግሞ ቲክታክ ላይ ሃይሚ አልነካኝም ምናምን ባለው ኧረ ሞትኩኝ። ቆይ እስኪ ያለኝ እንዴት ሲቆይ ላስገባላችሁ። አሳቀኝ የምር እግዚአብሔርን። ቆይ እስኪ ልፈልገው። ይሄ ልጅ ጠልፎኛል፣ ሌላ ቦታ ነው ያስቀመጠኝ። ካሁን ደስ ጫፌንም አልነካኝም። እንዲህ ጫፌን ነክቶኛ አያውቅምና እዚህ በዚህ ሳምንት ውስጥ ራሱ በእነዚህ 3-4 ቀናቶች ውስጥ ራሱ አንዴም እንኳን ጫፌን አልነካኝም። ለምን ብትሉ እና ተረኛ ምን አገባ? ምንድነው ይሄን? ኧረ ተው ለኛም ዘኑልን ተው። ምንድነው ይሄን ህዝብ እንደው ዝም ብላችሁ ሸባጥ ጫማ አደረጋችሁስ? ማንም ያገኘው የሚያጠልቀው ጫማ አደረጋችሁ። ኧረ ተው አናሳዝናችሁ። እኛ ተረኛ ምን አገባን? አንቺንስ በዘነዘና ነበር
እንደው አንተ ልጅ እንደው ቱ ኧረ እንደው ስንት አይነት እንደው አንቺንስ እንደው በጅረት ድንጋይ ነበር ቱ እና አሁን ምን አድርጊ ነው የምትለኝ? እንደው አንተ ላይ ያየህ እንደው ቪዲዮ እንደው ደህና ዘና እንደው ደህና መቆጫ ይዘህ እንደው ያረከው ብታረግ እንደው ምን ማለት በብትር በጣም ስላሳቀኝ ነው ይዤ የመጣሁት እንጂ የሃይማኖት እንዲደገም ፈልጌ አይደለም። ባይዘወይ አንተ ብታገኛት ማለት ትበላት አለ። ስለዚህ ማለት ነው እንደ ብሩክ አለማየሁ እንደዚህ ስምህ እንዲወደስልህ በቃ አስተዋይ ወንድ መሆን አለብህ ብሩክ። በዚህ በአንድ በኩልም ያልተረዳ ሰው ብዙ ነገር ቢያወራበትም ብዙ ቢንቀውም ልቦናውን የሚያውቀው እሱ ነው። እሷም ደግሞ ብሩክን ያን ያህል ለማሰደብ ፈልጋ ሳይሆን እሱ አሁን ሌላ ቦታ አስረገዝክ እንደዚህ ሆንክ ምናምን ስለሚባል ግን ጨዋ ነው እኔን አልነካኝም ለማለት በጥሩ መንገድ ነው እኔ ግን ያሰብኩላት። ያው ሰው ስለተናገረ ምናምን ወጣ ያለ ነገርም ከእሷ ሰምቶ ስለማያውቅ ነው ብርቅ ያደረገው እንጂ በጣም ኖርማል የሆነ ነገር ነው ሃይማኖት ታደሰ የተናገረችው። ለእሱ ስሙንም ለማስተካከል ብላ ሊሆን ይችላል። ያው ብዙ ተሰድቧል በነገራችን ላይ ብሩክ አለማየሁ ማለት ነው። እና ውስጣችሁ የምታውቁት እናንተ ራሳችሁ ናችሁ። ስለዚህ ያው አትቅና ወንድምየው ማለት ነው። እንግዲህ ለአንተ ያለውን ደግሞ አንዷን ይስጠና ልክ እንደ የብሩክን ቪዲዮ ከሀስከፈ እያየህ በቃ እንዲህ ብሩክ እኮ አይደለም እንኳን ለወንድ ለሴት ራሱ ያስቀናል እኮ የብሩክ እንዴ ሴት ልጅ እንክብካቤው የተለየ ነው። የተለየ ሃይማኖት አልተመረቁማሽ እንጂ ረጋሽዬ በደንብ ነው የመረቀሽ። እናትሽን በደንብ ነው የመረቁሽ። የምሬ ነው ብሩክ። ሁለተኛ እናት የሆነ ባል ነው ያገኘሽው። ዓለም የሚደነቅበት የሚያስደምምሽ ታያለሽ ደግሞ ወደፊትም ማለት ነው። ሰው ብሩክ አለማየሁ ልቦናው ብቻ ይቀየርብሽ እንጂ አንቺም ጥሩ ስነ ምግባር ይኖርሽ። እሱን የሚያቃጥል እሱን የሚያናድድ ነገር ትተሽ በቃ እንደ ትናንትና ላይ በላይ እንደምታደርጉት። እኔ እኮ ስንት ሳይጣሉ የሚኖሩ አሁን ለምሳሌ ማሂና ኪድን ታቋቸዋላችሁ። እዛ እንትን ያሉትም ማለት ነው በፊት እንትን ነበሩ፣ በቻይና ነበሩ። አሁን ግን አገራቸው ገብተዋል። አሁን እነሱ አራት ላይ ሲመጣ በመጀመሪያ እንግዲህ አይታቸዋል። እሷ ተማሪ ነበረች፣ እሱ ቻይና ይሰራ ነበረ። እንዴት እንደወሰዳት እንዴት እንደሆነ ላይፍ ማለት በቃ ያ ነው። አሁን ግን በቃ ንጥጥ ብለው ጭራሽ አራተኛ ልጅ ትናንትና ሰፕራይዝ ስታደርግ በልጇ ስም ቤት ምናምን በቃ ደስ የሚል ይሄ ቡታጅራ ዩቲዩበሮች በአብርሃም ተጀመረ። በቃ ልቁጥቁጥቁጥ ያለ አገባኋት፣ ፈተኋት፣ ጨመለኳት፣ ባሌን ወሰደ፣ ሚስቴን ወሰደ፣ ወንድሜ እንዲሆነ ምን ሆነ በቃ የሆነ የተመጨመላለቀ ስራ። እግዚአብሔርን አሁን እነ ብሩኬና እነ ሃይሚ ይህን ነገር ቢያቆሙ በጣም እንጃ። እኔ አሁን ብሩኬ ወደ ገዳም ብሏል፣ በዛው ይሂድ በዛው ሲመልስ። ይሄን እንዲህ አይነት ስራ እንዲያው አናሰራቸው። እግዚአብሔር አንዳንዴ ሳስበው በጣም ነው የሚያስጠላው። ደግሞ አንዴ እንዲህ ቻናሉ እንዲህ አይነት ነገር ከለመደ ሁሌም እሱን እንዲሰራበት ነው እንትን የሚያደርገው አፕሮች የሚያደርገው ቻናሉ ራሱ ማለት ነው። ሌላ ነገር ብትሰሩበት አይቀበልም፣ ቫናር አይወጣም። ስለዚህ ብሩኬና ሃይሚ ደግሞ ይህን እንደዚህ አይነት ነገር መስራት አሁን ነው የጀመሩት። ከዚህ በኋላም እንዳይሰራብን በስድብ በማንቋሸሽ ሳይሆን አንዱን ጥለን አንዱን አንጠልጥለን ሳይሆን ሁለቱንም በቃ ይሄ ስራ ይቅርብን። በቃ ላይ በላይ ልክ ትናንትና ሲመጡ ለእኛ ለኦዲየንሶች የሚሆን ጊዜ ሲሰጡን በቃ የሆነ ትክክል የሆነ በቃ በአራት ማዕዘን የሚዘጋ መልስ እንደዚህ አይነት ነገር አትስሩ። ልዩነቱ ምንድን ነው? በቃ አላደለ ምንም አይዲያ ቢጠፋ አይጠፋም። የቱርክ ፊልም አለ፣ እሱን አይተው ቢሰሩት ማንም ሰው ያያቸዋል ሃይሚና ብሩኬን። ስለዚህ ወደ እንዲህ ቆሻሻ ጭምልቅልቅ ያለ ነገር ውስጥ አሁን ወደፊት ካሁን በኋላም በቃ በትዳር አለምም ስትኖሩ ብሩክ አለማየሁና ሃይማኖት ታደሰ በጣም ይሄ ነገር ቢቀርባችሁ ደስ ይለኛል። እኔ እውነት እነ ዮባን ይዋቸው አሁን እንዴት እንደሚሆኑ እነሱ ራሱ ከባዶ ተነስተው ነው እዚህ የደረሱት። እንዲህ ግዴታ በቃ ሚስቴን ውሰዳት፣ አግባት፣ አብረን እንተኛ፣ አብረን ነው እንዲህ ይሄ ነገር ካልተሰራ በቡታጅራ ዩቲዩበሮች ላይ በቃ ማደግ አይቻልም ማለት ነው። ሁሉም የየራሱን እንስት እየያዝ በቃ ይሄ ወንደላጤው ምናምንም በቃ በአንድ ሴት ፌመስ ስትሆን በቃ በሷ ለመፈመስ አትሯሯጡ። አንድ ሁለት ቪዲዮ ከሰራችሁ በኋላ ከዛ የራሳችሁ ነገር ይዛችሁ ሰው በሚወደው ነገር አታክት ማድረግ ነው በቃ። ስለዚህ ለቡታጅራ ዩቲዩበሮች እኔ ብሩኬና ሃይሚ እንደተከበራችሁ እስከ ክብራችሁ አሁን የገባበትን ነገር ጥንቅቅ አድርገህ ጨርስ። ከዛ ብሩኬ ቅብርር እንዳልክ በቃ የእናትህን ስም እንዳኮራሃት በሚዲያው ላይም በውስጥም በየትም
እንድትኖር ነው የሚፈልገው ማለት ነው። ሃይማኖት ታደሰም እንደዛው እንደዚህ አይነት ስራ እንዲሰራ አታግዡ፣ ባልሽን አታደፋፍሪው። በቃ ሌላ ምርጥ ምርጥ ነገር ስንት ነገር አለ መስራት ተጀ ሁሌ እኝኝ በጣም ያስጣላል። እናንተ ተስማማላችሁ እኮ እናንተ አልተጣላችሁም፣ ግን ኦዲንሱ ጋር ነው እዚህ ጋር ችግሩ ማለት ነው። ሁላችንም እኮ አሁን ማለት ነው የብሩኬም አድናቂ በሉት የሃይሜን በሉ ማለት ነው። ለምሳሌ አሁን ሃይሜ ጥፋተኛ ሆና ብሩክን ምንም ሳያጠፋ እንደ ጥፋተኛ ስትረግጡት ያንን የረገጣችሁትን ረግጣችኋለሁ። ግን እኔ ሃይሜን ጥላቻ አይደለም እዚህ ጋር ያለብኝ። ለምን ያ የሚረግጠው ሰው እሷን ብሎ የሚረግጠው ሰው መረገጥ አለበት። ለምን ጥፋተኛ እሷ ናት። ብሩኬ ጥፋተኛ ሆኖ ጥፋቱን የሆነ ሳትረዱት ትክክል ይሁን አይሁን ምንም ሳታውቁ ሁል ጊዜ ብሩክን መረማመጃ የምታደርጉ ሰዎች አላቸው። ለነሱ ነው ቪዲዮ ነው የምሰራው እንጂ እኔ አሁን ከሃይማኖት ታደሰ እኔ ምንም ችግር የለብኝም። ግን ብዙ ሰው ሃይማኖት ታደሰ ዝቅ እንድትል ምን እንድትል የሚሰዋል። እኔ ግን አልሰማችሁም። ምን አገባኝ? እኔ እውነቷን ብቻ ነው የምናገረው እዚህ ጋር ማለት ነው። ለራሴ ለይሄን ሃይም ትክክል ሳጥን ትክክል አይደለሽም፣ ብሩክም ሳይሆን አይደለም። በቃ አለቀ። እዚህ ጋር እውነቱን እያወራን ነው የምንቀጥለው እንጂ ማንኛችንም ከማንኛችንም አንተዋወቅ ምን አንል። የምናውቃቸው እነሱንም በሚዲያ ነው አንተንም በሚዲያ ነው። እና በዚህ አጋጣሚ ትናንትና ሰሞኑን እንደዛ በቃ ብዙ ነገር ስታወራ ነበር። ብዙ ነገር ለማለያየትም ከዚህ በፊት ስለተደርጎ ሳይሳካ ቀርቶ ብዙ ነገር ነበር። ሀብቴም አንዳንድ ቪዲዮዎችን ሜሽን እያደረገ ሰርቶ ነበር። አሁን ማን አፈረ? ራሱ አፈረች። ይኸው ብሩክና ሃይሚ እንደሆኑ አልተለያዩ። አንዳንድ ጊዜ ቆም ብለን ማሰብ ነገራቶች ስሜታዊ ያደርጋሉ። ግን ያለፉትን ቪዲዮ ማየት እኔ በዛ ነው እንትን ብለው። ስለዚህ በቃ ሰው የሚናገረውን ነገር ማወቅ እንዲ አሁን እኛ እኮ ብንናገር እኮ እየሰራን ነው። ቢያንስ ልንፈምስ ነው ብለን እናስባለን። እናንተ ቲክታከር ናችሁ። ቲክታከሩን ሙሉ የምትጠቀሙበት ነገር የለም። ወሬ ጊዜ ማሳለፊያ ብቻ ደጋፊ ስለሆናችሁ ብቻ እንደዛ በዛ ልክ ማንቃረሩ አስፈላጊ አልነበረም። ሰው ትናንትና አሁን በፊት ብሩክን ሃይሚን ዝቅ ስታደርጉ የነበራችሁ ምናምን ሲባባሉ እናንተ ሃይሚን ዝቅ ስታደርጉ ነበር ብለው ይከራከራሉ። እነሱ ግን ለብሩክ ስንት አይነት ስም ሲሰጡት እንደነበሩ ማስታወስ የሚከብዳቸው ለምንድን ነው? እዚህ ጋር እኮ የሴት ልጅ መብት የሚከበረው የሆነ ጥፋቷ ስለተደበቀላት አይደለም። ጥፋቷ እየወጣ ሲነገራት ትስተካከላለች፣ እሷም ማለት ነው፣ እሱም እንደዛው። ስለዚህ እነሱ ግን ብሩኬን ጥፋተኛ አድርገው ሲረግጡ የነበሩት እና ትናንትና ለወቀሳ ሲዘጋጅ፣ በዚህ አጋጣሚ የቡቡዬ እህቶች ይመቻችሁ። እውነት አልበገር ባዮች፣ እውነትን ይዛችሁ የምትጓዙ ምንም ካፋችሁ መጥፎ ማይወጣ ባደረገችው ነገር ብቻ ነው ሃይማኖትን ጀጅ የሚያደርጓት። ብሩክ ግን ባላደረገው ነገር ነው ጀጅ ሲያደርጉ የነበሩት። ዛሬ ላይ ግን አፈሩ። እነሱ አይለያዩ ስንላቸው አሰሙ። እናንተ ችግር የለውም። የሰው ልጅ ማለት አንገቱን የሚያስደፋው ስርቆሽ ብቻ ነው። ይሄ በስሜት የተናገራችሁ ስለሆነ ምንም ችግር የለውም። የብሩክ አለማየሁ እህቶች ይቅር በሏቸው። ችግር የለባችሁም። ልክ እንደ ወንድማቸው ይቅር ባይ መሆን አለባችሁ። የምሬን ነው የምላችሁ። እና እኛ ወደፊት እሱን ከፍታ ላይ ካስቀመጥ ነው ማለት ነው ሁሉም ወደ እሱ እግር ስር ይመጣል ብያችሁ ነበር። እኔ አይደል መቼም አንሸነፍም። መቼም ተሸንፈን አናቅም። ቢሄዱም ይመጣሉ፣ እንመልሳቸዋለን። ዋናው ፍቅር ነው። ዋናው ሰላም ነው ጋይስ። ብሩክ ጋር ሰላም ፍቅር አለ። ገባችሁ? እኝኝ ብትሉም ብትነዛነዙም ዞራችሁ ትገኛላችሁ። ስለዚህ የእኛ ውድ ቤተሰቦች፣ እንቁ እህቶቼ፣ ሁልጊዜም እኛ እውነትን ይዘን ወደፊት ብቻ አለቀ። ማንንም አልሰማም። ደግሞ እንዲነሽ ትናንትና ደግሞ እኮ አሁን አንቺ የታወቀሻቸው ነው የወንድ ጥማተኛ ብላ በውስጥ አንዷ ቦይስ አላረገችም። እናት የምትያት ሙሼን የታወቀሻት ነው እንዴ? ትወልደኛለች። ገባሽ? ምን ልታመጡ? ምንም አታመጡ። ሞቼ ነው የምወዳቸው። ሞቼ የሙሽዬ ልጆች ሙሽዬ በጣም ነው የሚያሳዝኑኝ። ከማንም በላይ ከእናቴ በላይ ራሱ ታሳዝነኛለች። ለምን እንደሆነ አላውቅም። ቅርታ አድርጉልኝ በዚህ አጋጣሚ። ይሄን ስል እናቴ እየጠለዋ ሳይሆን ልክ እናቴ እሷ ነው የምትመስለው። ሁሉ ነገሩ አታወራም፣ ዝምተኛ ነች። ሰውነቷ ጅስሟ ወደፊት አሳያቸዋለሁ እግዚአብሔር ፈቃዱ ከሆነ ማለት ነው። መዘቅዘቅ ምናምን ከሌለ ማለት ነው ጋይስ። እና በጣም ነው የምወዳት። እውነት ጀግንነቷ ነው የሚያስወድደኝ እሷን። እውነት ወንድ ልጅ ማሳደግ ቀላል ነገር አለም። ለዛ ነው የምወዳት። እና የሆነ የምታስፈራሩ ልታሸማቅቁ የምትሞክሩ ሰዎች አላችሁ በውስጥ። አልሰማችሁም መቼም ማለት ነው። መቼም አልሰማችሁ፣ መቼም አልጠላቸውም እኔ ማለት ነው። ሞቼ ነው የምወዳቸው። ስለዚህ የእኛ ውድ ቤተሰቦች ይመቻችሁ። አመሰግናለሁ። ወዳችኋለሁ። ባይ አለብን አፈሯ